ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም ሪፖርተር ይዞ የወጣውን ዘገባ እንመለከታለን። የሱዳን ጦርነት የቀሰቀሰው የጂኦፖለቲካ ፍትጊያና በኢትዮጵያ ላይ የተደቀኑ ስጋቶች። ከመረጋጋት መበጣበጥንና ከመተባበር መወጋጋት ባስቀደመው የአፍሪካ ቀንድ ቀጠና የሀገር ውስጥ የፖለቲካ ሽኩቻና የድንበር ግጭት በፈጠሩት ከፍተኛ የሚባል ሰብአዊ ቀውስ በሚሊዮን የሚቆጠሩ ሰዎች ተገድለዋል። በሚሊዮኖች የሚቆጠሩ ተፈናቅለው በመጠለያዎች ውስጥ ይኖራሉ። የመውጫ መንገድ ያገኙና በመቶ ሺዎች የሚቆጠሩ ደግሞ ባህርና በረሃ አቋርጠው ለስደት በየቀኑ ወደ አውሮፓ ይተማሉ። በሰው ሰራሽና በተፈጥሮ ክስተቶች የሚታመሰው የአፍሪካ ቀንድ ካስተናገዳቸውና እያስተናገዳቸው ከሚገኙ ግጭቶችና ጦርነቶች ውስጥ በቅርቡ በፕሪቶሪያ ስምምነት የተጠናቀቀው የሰሜን ኢትዮጵያ ጦርነት እንዲሁም አሁንም በተለያዩ የአገሪቱ አካባቢዎች በፌዴራል መንግስትና በታጣቂ ኃይሎች መካከል የቀጠሉ ግጭቶች ሰብአዊ ቀውስ ማድረሳቸው ይታወቃል። በተመሳሳይ በሶማሊያ ከአሸባሪው አልሸባብ ጋር የቀጠሉ ውጊያዎች፣ በደቡብ ሱዳን ፕሬዝዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል ያገረሸው ግጭት፣ በሱዳን 2 ዓመታትን የዘለቀው ደም አፋሳሽ ጦርነት እንዲሁም በአካባቢው በሀያላን ሀገሮች መካከል የሚደረጉ የጂኦፖለቲካ አጋርነት ፍትጊያዎች ቀጠናው እንዳይረጋጋና የጦር ሜዳ እንዲሆን ያደረጉ ክስተቶች ናቸው። ከተጀመረ 2 ዓመታት ባስቆጠረውና በሱዳን ሰራዊት አዛዥ ጄኔራል አብዱል ፈታህ አልቡርሃን ጦርና በፈጥኖ ደራሽ ኃይሉ ታጣቂ ቡድን በሚመሩት መሐመድ ሐምዳን ደግሎ ወይም ሄሜቲ መካከል በቀጠለው ደም አፋሳሽ ጦርነት አገሪቱ አላት ከሚባለው አጠቃላይ 50 ሚሊዮን ህዝብ ውስጥ 150 ሺህ ያህሉ መገደላቸውን መረጃዎች ያመለክታሉ። ጦርነቱ ከተጀመረ ወዲህ 12.4 ሚሊዮን ዜጎች በአገር ውስጥ መፈናቀላቸውን፣ 3.3 ሚሊዮን ዜጎች ወደ ጎረቤት ሀገር መሰደዳቸውን፣ 27 ሚሊዮን የሚጠጉ ዜጎች ደግሞ ለከፋ ችግር እንዲሁም 700 ሺህ የሚጠጉት ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ወይም የተመድ ሪፖርት ያስረዳል። ከሁለቱም ተፋላሚ ወገኖች ጎን ጠንካራ የሚባሉ የውጭ ኃይሎች ተሰልፈው መሳሪያ ከማቀበልና አለውል ከማለት ውጪ 3ኛ ዓመቱን ሊጀምር ጥቂት ወራት የቀረው ጦርነት አስታራቂ ሊገኝለት አልቻለም። ውጊያ ውስጥ ያሉት ሁለቱ የፊት ለፊት ተፋላሚ ወገኖች አንዱ ሌላውን አሸነፍኩና ይህን ቦታ ተቆጣጠርኩ ከማለት በዘለለ በሱዳን ምድር የመሳሪያ ጩኸት አላቆምም። ለሱዳናውያን ጠብ የሚል የሰላም እፎይታን አላመጣም። ግድያውን፣ መፈናቀሉና መሰደዱን ሊያስቆምም አልቻለም። የተባበሩት መንግስታት ድርጅት፣ ቀጠናዊ ድርጅቶችና የዓለማችን ሀያላን ሀገሮች በሱዳን ጉዳይ ጎራ ለይቶ ከመታየትና ከመጎሻሸን ባለፈ ተመድም ቢሆን በባለ ብዙ ወገን ስርዓት ወይም መልቲላተራል ሲስተም አማካኝነት መፍትሄ ማምጣት ተስኖታል። ከዚህ በባሰ ደግሞ የውጭ ኃይሎች ሚና ጦርነቱን ማባባሱም የሱዳናውያንን ህይወት ከመታደግ ይልቅ ችግሩን ከድጡ ወደ ማጡ እንዳደረገው በየቀኑ የሚወጡ ዘገባዎች ያመላክታሉ። በአሜሪካ ፔንሲልቬኒያ ግዛት መቀመጫውን ያደረገው ዊልሰን ሴንተር የተሰኘው በአሜሪካ የውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው የምርምር ማዕከል ባሰፈረው ጽሑፍ በሱዳን ጦርነት ከ10 በላይ የውጭ ኃይሎች መሰለፋቸውን ያስረዳል። በተለይም ግብፅ፣ ሳውዲ፣ ቻይና፣ ሩሲያ፣ ሳውዲ አረቢያ፣ ኢራን፣ ኳታር፣ አልጄሪያ፣ ሊቢያ፣ የተባበሩት አረብ ኤሚሬትስ፣ ቱርኪ፣ ኢትዮጵያ፣ ኤርትራ፣ ሩሲያ፣ ቻይና እና ደቡብ ሱዳንን በአንድም በሌላ የጦርነቱ ተሳታፊ መሆናቸውን ያብራራል። ዓለም አቀፍ ታዛቢዎችና የጂኦፖለቲካ ተንታኞች ግብፅ፣ ኤርትራ፣ ቱርኪ፣ ሩሲያና ኢራን ጄኔራል አብዱል ፈታህ አልቡርሃንን በመደገፍ ያስቀምጧቸው፣ የተባበሩት አረብ ኤሚሬትስ ደግሞ የፈጥኖ ደራሽ ኃይሉ በበላይነት ከሚደግፉ የውጭ ኃይሎች ቀዳሚው ሀገር መሆኗን ተመድ ጭምር በተደጋጋሚ ሲገልጸው የነበረ ጉዳይ ይላል። ሳውዲ አረቢያ ሁለቱን ተፋላሚ ወገኖች በሪያድ ለማሸማገል ሙከራ ስታደርግ የነበረ ቢሆንም የሱዳን ሰራዊት በድብቅ ትደግፋለች የሚል ተደጋጋሚ ስሞታ ከፈጥኖ ደራሹ ኃይሎች በኩል ይነሳባታል። ግብፅ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በገባችው መቃቃርና ሰጣ ገባ ለሱዳን የጡት እናት ከመሆን የመነጨ ፍላጎቷ እንዲሁም ለሱዳን መከላከያ ሰራዊት ታደርገዋለች ከሚባለው የቆየ ድጋፍና ትብብር የተነሳ የጄኔራል አብዱል ፈታህ አልቡርሃን ዋነኛ ደጋፊና መሳሪያ አቀባይ መሆኗ በተደጋጋሚ ሲነገር የቆየ ነው። ግብፅ በሱዳን ላይ ባላት የበረታ ተጽዕኖ የተነሳ በሱዳን የጦር መሪ አማካኝነት የህወሓት ተዋጊ ኃይሎችን በስውር ስታስታጥቅ እንደነበር በተደጋጋሚ ወቀሳ ይቀርብ ነበር። የቀድሞ የሱዳን ፕሬዝዳንት ኦማር ሐሰን አልበሽር ከስልጣን ከተወገዱ በኋላ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ በሱዳን ሲቪሊያን መንግስት እንዳይቋቋምና ዴሞክራሲያዊ መንግስት እንዳይመሰረት አበክረው ሲሰሩ እንደነበር መቀመጫውን በዋሽንግተን ዲሲ ያደረገው አረብ ሴንተር የተሰኘው የጥናት ማዕከል ያስረዳል። በሱዳን የሲቪል መንግስት መመስረትን እንደ የሞት ሽረትና እንደ ትልቅ ስጋት የሚቆጥሩት የግብፅ ፕሬዝዳንት በሱዳን ሰላም እንዲመጣ ከመስራት ይልቅ መከፋፈልንና አለመስማማትን የሚፈጥር ምህዳር በመትከል ጦርነቱን ማስቀጠል እንደምትፈልግ መረጃው አክሎ ያስረዳል።
በተመሳሳይ በአረቢያን ፔኒንሱላና በቀይ ባህር ቀጠና እየጨመረ ከመጣው የሀያላን ሀገሮች የጂኦፖለቲካ ፍትጊያ ጋር በተገናኘ ሳውዲ አረቢያ በአካባቢው በሰፊው እያንዣበቡ ያሉትን አዳዲስ ተገዳዳሪ ሀገሮችን በተለይም የቱርኪዬ፣ የኢራን፣ የተባበሩት አረብ ኤሚሬትስና የሩሲያን ጫና ለመገደብ ለሱዳን ሰራዊት ጠንካራ ድጋፍ በማድረግ ትታማለች። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን እንደ አውሮፓውያን አቆጣጠር በ2030 አገራቸው የቀጠናው የንግድ የፈጠራና የቱሪዝም ማዕከል ለማድረግ በያዙት ትልምና ሱዳን ውስጥ ትላልቅ የግብርና፣ የኢነርጂ፣ የውሃ ትራንስፖርትና የቴሌኮሙኒኬሽን ኢንቨስትመንቶች ለማስፋፋት በያዙት እቅድ የሱዳንን መከላከያ ሰራዊት እንደሚደግፉ ይነገርላቸዋል። የሱዳን ፈጥኖ ደራሽ ኃይል መሪ ሄሜቲ ከጄኔራል አብዱል ፈታህ አልቡርሃን ሰራዊት ጋር እያካሄዱት ያለውን ጦርነት ከጽንፈኛ ኢስላማዊ ኃይሎች ጋር የሚደረግ ውጊያ ነው ይሉታል። ይህ የሄሜቲ እሳቤ በተባበሩት አረብ ኤሚሬትስ እንዲሁም ከኤሚሬትስ ጋር አጋር እንደሆኑ በሚነገርላቸው የሊቢያው የጦር መሪ ካሊፋ ሀፍታር የሚደገፍ እሳቤ ነው። የሊቢያው የጦር መሪ ከተባበሩት አረብ ኤሚሬትስ ጋር ባላቸው ትስስር ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ፣ ነዳጅና ሌሎች ቁሳቁሶችን በማቀበል እንደሚደግፉ ይነገርላቸዋል። ሄሜቲን የማይተካ ወዳጅ በማለት የሚገልጿቸው የተባበሩት አረብ ኤሚሬትስ ሰዎች ወዳጅነታቸው በሱዳንና በሰሜናዊ አፍሪካ መሰረታዊ የሚባል የጸጥታና የደህንነት አጋርነት መግለጫ ስለመሆኑ ተደጋግሞ የተነገረ ነው። ወርቅ ከሱዳን በህገወጥ መንገድ በገፍ ይቀርብላታል የምትባለውና በአፍሪካ ቀንድ መሬት በብዛት እያገኘች መሆኑ የሚነገርላት የተባበሩት አረብ ኤሚሬትስ በቀጠናው ባላት ከፍተኛ ኢኮኖሚያዊ ፍላጎት የመነጨ ለሄሜቲ ታጣቂዎች የምታደርገው ድጋፍ የቻይና ሰራሽ ድሮኖች፣ ቀላልና ከባድ መሳሪያዎች፣ ጥይቶች፣ ተሽከርካሪዎችና ሌሎች መሆናቸውን መረጃዎች ያመለክታሉ። በአባይ ወንዝ ምክንያት ከግብጽ ጋር መቃቃር ውስጥ የገባችውን ኢትዮጵያ ከተባበሩት አረብ ኤሚሬትስ ለሄሜቲ የምታደርገው ድጋፍ ከጎኗ ማሰለፏም ሲነገር ይሰማል። ቻታም ሃውስ የተሰኘው የጥናትና የውይይት ማዕከል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጦርነት ውስጥ ገለልተኛ ሆነው ለመቆየት የፈለጉ እንደሚመስሉ ይገልጻሉ ይላል። ይሁን እንጂ ግብጽ ሱዳንን ተጠቅማ በታላቁ ህዳሴ ግድብና በቀይ ባህር ቀጠና ልታሳካው የምትፈልገውን የበላይነት ለማረጋገጥ ለሱዳን ሰራዊት ጄኔራል ድጋፍ በማቅረብ የተጠመደች መሆኗን በመጥቀስ ኢትዮጵያ እነዚህ ሴራዎች ለመቀልበስ የፈጥኖ ደራሹ አሸናፊነት ላይ ያመዘነ ፍላጎት እንዳላት አስነብቧል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለቱም የሱዳን ጦር መሪዎች ጋር በአዲስ አበባ ተገናኝተው የመከሩ ቢሆንም የቅርብ ጊዜ መረጃዎች ግን የኢትዮጵያ መንግስት ባለስልጣናት ለሄሜቲ ያመዘነ ወገንተኝነት አላቸው ይላሉ። በሱዳን ጦርነት ውስጥ በሁለቱም ወገን በተልዕኮ ይዋጋሉ ተብሎ በተደጋጋሚ ከሚነሱት ግብጽና የተባበሩት አረብ ኤሚሬትስ በተጨማሪ ሩሲያና ቻይና ሱዳን ውስጥ አለ በሚባለው የወርቅና የነዳጅ ክምችት ባላቸው ያመዘነ ፍላጎት ለጄኔራል አብዱል ፈታህ አልቡርሃን በተለያየ መንገድ የሚያደርጉት ድጋፍ እንዳለ በጉዳዩ ላይ የወጡ መረጃዎች ያስረዳሉ። በአፍሪካ አህጉር ውስጥ የበረታ የጂኦፖለቲካ ቀረምት ውስጥ የሚገኙት ቻይናና ሩሲያ በቀጠናው ወታደራዊ ሰፈር ለመገንባትና ኢንቨስትመንታቸውን ለማስፋፋት እሽቅድምድም ላይ ናቸው። ሁለቱም ለሱዳን መከላከያ ሰራዊት የሚያደርጉት ድጋፍ ከሰሃራ በታች በቀይ ባህርና በመካከለኛው ምስራቅ ጂኦፖለቲካ ትልቅ ሚና አላት በሚባልላት ሱዳን ውስጥ የበላይነት ለማግኘት እድል እንደሚፈጥርላቸውም ይነገራል። ዘገባው የሪፖርተር ጋዜጣ ነው።